ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ ሙስሊም ወገኖቼ እህት ወንድሞቼ እንኳን አደረሳችሁ። አርብ ኢዳችሁ ይከበራልና እንኳን አደረሳችሁ። እግዚአብሔር ጾማችሁን ተቀብሎ ለሀገራችን ሰላም ለዓለም ሁሉ ሰላም የሚሆንበት የምህረት ዘመን የምናገኝበት የክርስቲያኖች የኛንም ጾም ተቀብሎ የሁላችንም ጾም ጸሎት ተቀብሎ ሰላምን የምናገኝበት ያደርግልን። ሙስሊም ወገኖቼን እህት ወንድሞቼን ሁላችሁንም እንኳን አደረሳችሁ ላለው እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ ትላንትና አብርሃምን እንደዛ ሲያዋክቡት እንግዲህ አይተናል። በዛ መካከል እኔ ግን ያየሁት ማለት ነው የሜሪ ቀሚስ አለባበስና እላዋ ላይ ጭኗ ላይ የተነቀሰችው እነዛ ሁሉ ኮኮቦች ናቸው እየታዩኝ። እነዛ ሁሉ ኮኮቦች እንደው ቢቆጠሩ ያልቃሉ እንዴ? ይሄን 666 የሚባለውን ሰውዬ የተሸከመችው ሜሪ ናት። በቃ ለካ ሰውነቷ እንደው ወዳ አይደለም እንደዚህ የሆነችው የተደበለበለችው እንደዚህ የወፈረችው። ለካ ይሄንን ሁሉ ንቅሳት የኮኮብ ንቅሳት ይሄ ሁሉ ኮኮብ 666 ኮኮብ እላዋ ላይ ተነቅሳ ነው ለካ አጋንንቱን ተሸክማ ነው ለካ ይሄንን የሉሲፈር መንፈስን ተሸክማ ነው ለካ ሰውነቷ እንደዚህ ያበጠው። የሰው ልጅ እኮ በሰላም እንደዚህ አይወፍርም። የሰው ልጅ እኮ በሰላም እንደዚህ አያብጥም። ክፉ ነገር ሲኖርበት ክፉ በሽታ ሲኖርበት የእውነቴን ነው የምላችሁ። ይሄ ውፍረት የሜሪ ውፍረት ማለት ነው የድሎት ውፍረት አይደለም። ክፉ መንፈስ በውስጧ ስለተሸከመች የሰውን ትዳር የሚያናጋ ሰውን የሚያጣላ በሰው ሕይወት ውስጥ የሚያገባ ክፉ መንፈስ የተነቀሰችውን ኮኮብ ካያችሁ እና የለበሰችውን ቀሚስ ካያችሁ ማለት ነው እግዚኦ ነው የሚያሰኘው እኮ እግዚኦ 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 ነው የሚያሰኘው። የእውነት ምንድነው ነውር ጠፋ ወይ? በዛ ላይ በሷ እድሜ በእውነት በዛ ላይ በሷ እድሜ ምን ሆና ነው? ነውር የለም ወይ እንዴ? በውጭ ዓለም እንኳን በአረብ ሀገራቱን በአውሮፓ ዓለሙም ሀገር ውስጥ ያለነው ወደ ውጪ ስንወጣ ምናምን ነገር ቱታ የምንለብሰው ምናምን የእውነት ስራ ስለሆነብን የግድ ስለሆነብን ነው ሰፋፊ ነገር እየለበሰ የምንወጣ እንጂ እኔ አይደለም ሜሪን አክዬ በዚህ እድሜ የሆነ ጥብቅብቅ ያለ ነገር ለብሼ ለመውጣት በጣም ነው የሚያሳፍረኝ። እንኳን አጭር ቀሚስ ይሄንን ቂጧ የሆነ ሰዓት ላይማ በስማሙል ምንድነው ድምፁ የሆነ ሰዓት ላይማ እዚህ ቀሚሱ ተሰብስቦ ይሄ የጭኗ ክፍተት ሁሉ ታይቶ ነበረ። ምን ነውርን የማታቅ ባለጌ እቺ መንፈስ የተሸከመች ጉድ ናት። ለካ በጤናዋ አይደለም አንድ ቀን እንኳን በደና በጥሩ ነገር በራሷ አልመጣችም። ቪዲዮ ስትሰራ ማለት ነው እኔ ዛሬ ይሄንን አድርጋለሁ ይሄንን እውልኝ እኔ የዛሬ ውሎዬ ይሄ ነው ምናምን ነገር ብላ አንድ ቀንም ማለት ነው የራሷን ነገር ይዛ ስትመጣ አላየናት። ምንድነው ይዛ የምትመጣው? እየሄደች ስታጣላ እየሄደች ነገር ስታዋክብ እየሄደች የሆነ ነገር ስትሰራ የሰይጣን ስራን ስትሰራ ነው የምታሳየን ይዛለን የምትመጣው እንጂ ጥሩ ነገር እንኳን ለካ ወድ አይደለም። እህቴ ተይዛ ነው ለካ ይሄን የሚያክል መንፈስ እላዋ ላይ ተከምሮባት ነው ለካ የሰው ህይወት የምታምሰው በዚህ እድሜዋ ማለት ነው። እንዴ ነውር ጠፋ እንዴ? ነውር የለም እንዴ? ምንድነው እንዴ? ምንድነው እንዴ? ትናንሾቹስ እሺ ያለ ማወቅ ነው ወይ ደግሞ ገናም ስለሆኑ ልባቸው መለስ ስላላለ ያንን ለቢለብሱም ገና እግዚአብሔር ወቅት አለው። እንኳን ሰው ይቅርና እግዚአብሔርም ወቅቱን ጠብቆ ልብ ሰጥቶ የሚመልስበት ወቅት አለ። ስለዚህ ልባቸው ሲመለስ ይለብሱታል፣ የፈለጉትን ያንን ያወልቃሉ፣ ጥሩ ነገር ላይ ይደርሳሉ፣ ይለብሳሉ ብለን እናስብ። እሺ ግን ሜሪ ምንድናት እችን የምታክል ሴትዮ ልቤ አልተመለሰም እንዳትል እንግዲህ እንጨትም ሽበት ያወጣል። እሷም እኮ አውጥታለች፣ እኛ ብቻ አይደለንም። የእውነቴን ነው እንዴ
ይህን የሚያክል ሰውነት ተሸክማ ለካ ሰውን የምታምሰው መንፈስ በውስጧ ስለተከመረ ነው። መንፈስ 666 ሉሲፈር መንፈስ ይሄ ሰውና ሰውን የሚያጋጭ ይሄ ሰላምን የማይወድ ይሄ በሐሰት እየማለ ነገር እያጋጨ እያጣላ በሐሰት እየማለ እንትን ለማስመሰል እኮ ነው። በሐሰት እየማለ ለካ ሰውና ሰውን እንድታጋጭ የሚያደርጋት የተነቀሰችው ንቅሳት እንዴ! ጉድ እኮ ነው የምትሉት ካያችሁት። ጉድ እንደው ልብ ብላችሁ አይታችሁት ከሆነ ማለት ነው መድኃኔዓለምን ጉድ ነው የሚያሰኘው። ከቀሚሱ ጥረት የጭኗ ስጋ መደራረብ በጣም ነው የሚደብረው። በጣም በዛ ላይ ከዚህ ወደዚህ እንደዚህ የተነቀሰችው እንትን የለበሰችው ቀሚስ ማለት ነው ኡኡ ነው የሚያሰኘው። ኡኡ የሚያሰኘው ተይ የሚላት ሰው የለም እንዴ? እንደው ሰው እንኳን አይቶ አስተያየት አይሰጥም እንዴ? ይሄ ነገር አያምርም። አሁን ያለንበት እድሜ ይሄና እኔ መድኃኔዓለምን እግዚአብሔር በሚያውቀው ማለት ነው እዚህ አሁንም ደግም የምናገረው አረብ ሀገራቱም ወይ አውሮፓ ሀገር እንደው በስራ ምክንያት ሱሪ ቀሚስ ለብሰን ልንሄድ እንችላለን። አዲስ አበባም ቢሆን ስራ ነው። ሰፋ ሰፋ ያለ ነገር ቱታ ሱሪ ምናምን ለስራ ስለሚመች እንለብሳለን እንጂ ይሄን ያህል የወረደ ነገር ጭንን ቡቅሻን የሚያሳይ ነገር ኦሬዲ የሷ እኮ ትናንትና ታይቷል። በቃ መድኃኔዓለምን ጭኗ ተከፈተ ማለት በቃ ታየ ማለት ነው። ይሄንን ይሄን በቃ እንደዚህ ገበናን የሚያሳይ ነገር እንዴ ምንድነው? ነውር ጠፋ እንዴ? እነሱ ቤት ነውር የለም ወይ? ምንድነው እንደዚህ የሚያረጋት? እንደው ልብ ብላችሁ አላያችኋትም መሰለኝ። እኔ ሳየው ማለት ነው ለህፃኑ ነበር ያሳዘነኝ መጀመሪያ። ምን ነው ይሄ ልጅ እንደው ለነሱ ተሰጥቶ ይሄን ያህል የሚዲያ መጫወቻ ሆነ ይሄ ልጅ። እግዚአብሔር በሰላም ያሳድግላቸው መድኃኔዓለምን። እንደዛ እያልኩኝ ነበር ውስጤ እያሰበ ያለው። ከዛ ሜሪ አብርሃምን ልታስቀምጠው ስትመጣ ነው ትራስ ምናምን ልትሰጠው ስትመጣ ያየኋት የለበሰችው ቀሚስ በጣም አስደነገጠኝ መድኃኔዓለምን። ከዛም በኋላ ከቀሚሷ አልፎ ደግሞ ዞር ስትል የተነቀሰችው የኮከብ ማአት ማለት ነው ጭኗ ላይ እግዚኦ ማርና ክርስቶስ ነው የሚያስብለው። እንዴ ባል የላትም እቺ ሴትዮ? ልጆችስ የላትም? ምን ጉድ ናት? ለካ እንደዚህ አንድ ቀንም በደና ነገር ስትመጣ ያላየናት፣ አንድ ቀንም ጥሩ ነገር በእድሜዋ ሰርታ በዚህ እድሜዋ ባለችበት ሰርታ ያላየናት ለካ ይሄ መንፈስ የተነቀሰችው ንቅሳት በመንፈስ ገብቶባት ማለት ነው ሰውን ስታምስ ይዛል የምትመጣው ለካ ወድ አይደለም።